አረ ይሄንን ጉድ ስሙ። ላይክ እና ሼር ማድረጋችሁንም እንዳትረሱ ለብዙ ሰው እንዲደርስ ስሙ። ይሄንን እናቱን የማክበርም ሆነ የመስገድ የመሳም ጸጋው ተሰጥቶኛል። አንተ እናቱን የማክበርም ሆነ የመሳም የመስገድ ክብር ያልተሰጠ ለምንድን ነው? እናቱ ቅድስት ድንግል ማርያምን ሰይጣን ይጠላታል። እናቱ ቅድስት ድንግል ማርያምን ሰይጣን ስለሚጠላት የመጀመሪያ ሊያስመታ የሚችለው ኢየሱስን አይደለም። እናቴ ቅድስት ድንግል ማርያም እወድሻለሁ፣ እሰግድልሻለሁ። እድሉን አላገኘውም እንጂ የውስጥ እግርሽን ብስም ደስ ይለኛል። እናቴ ቅድስት ድንግል ማርያም እሰግድልሻለሁ፣ ክብር ይገባሻል። እንኳን ላንቺ ለኢትዮጵያው ጠቅላይ ሚኒስተር እንኳን የአክብሮ ስግደት ዘግቼ ሰላም ነው። እንኳን ላንቺ የነገስታትን ንጉስ የጌቶችን ጌታ የኃያሉን ሁሉ ኃያል በስጋ የወለድሽ እንኳን ላንቺ እናቴ ትሰማኛለች፣ ሰሚ ናት። ለምን ቢባል ቅዱሳኖች የዘላለም ሞት ስለማይሞቱ እሷ ቅድስት ስለሆነች ንግስት ስለሆነች ልዕልት ስለሆነች ትሰማኛለች። ሰሚ ስለሆነች ሕያዋን ከሙታን መካከል ስለምን ትፈልጉታላችሁ የተባለው ክርስቶስ ኢየሱስ ሕያውነትን እንዲሁ በጸጋው ስለሞላባት መጽሐፍ ቅዱስ ላይ የሌለው ነው። ስሜታዊነት የሚታይበት ነገር ነው። መጽሐፍ እንዲህ ብሎ ይናገራል። ስለዚህ እኛም ዝም ብለን አውርተን ከምናልፍ መጽሐፍ ምን ይላል? እሱን እናንብብ። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ ኢየሱስ። ለእሱ ብቻ ስገድ፣ እሱን ብቻ አምልክ። ወንድማችን ደግሞ ሌላ ካላመለኩ ያዙኝ ልቀቁኝ። እንግዲህ መጽሐፍ ቅዱስ ላይ የሌለው መጽሐፍ ሲናገር እንደገና እንዲህ ብሎ ይናገራል። ዘጸአት 34 ቁጥር 14 ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገዱ ይላል። ክብርና አምልኮ ለእግዚአብሔር ብቻ። አንተ ደግሞ በስሜታዊነት ለሰው ለመስጠት መታገል። ወገን ያልተጻፈውን ማንበብ ውጤቱ ይሄ ነው። ፈጽሞ በመጽሐፍ ቅዱስ ውስጥ የሌለውን ነገር ለማድረግ ድፍረት ነው የምታገኙት። ለእግዚአብሔር የሚገባውን ለሰው ለመስጣት ቅንጣት ያክል ፍራቻ አይኖራችሁ። ለፈለጋችሁ ሰው ትሰጣላችሁ፣ ለፈለጋችሁት። ግን የሚገባው ለማን ነው? ለእግዚአብሔር ነው። መጽሐፍ ላይ የምናገረው እንደሱ ያልተጻፈውን አይደለም የሚያነበብኩት። ይሄው ቦታውንም ጠቅሼ ነው ያወራሁት። ሄዳችሁ ማንበብ ትችላላችሁ። ሌላም አለ። ክርስቶስን ከካዱ አይቀር እንደዚህ ነው በቃ። ለአንዳንድ ሰዎች ይሄ ልጅ በጣም ጥሩ እንትን ነው ያስተላለፈው። ክርስቶስን ከካዱ አይቀር እንደዚህ ጨርሶ መካድ በቃ ጨርሶ ማለት ነው። የሚገርም እኮ የውስጥ እግርሽ እንትን መጽሐፍ አረ ወገን ያልተጻፈውን እናንብብ። መጽሐፍ የተናገረው ይሄው ክብር ለእግዚአብሔር ነው። እሱ ደግሞ እንዳያችሁት ነው። ስለዚህ በመጨረሻ ቀን መልስ ትሰጣለህ። የተናገርከው ለእያንዳንዱ ነገር ዝም ብሎ የሚታለፍ አይደለም። መልስ አለ፣ ትጠየቃለህ፣ ትመልሳለህ። ያኔ ያልተጻፈውን ከየት እንዳነበብክ ማለት ነው። ሌሎቻችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ካላነበባችሁ እጅግ አደገኛ በሆነ ቦታ ላይ ቆማችኋል። ሕይወት ኢየሱስ ነው። ክብርና አምልኮ፣ ስግደት፣ ዝማሬ ለእግዚአብሔር ብቻ፣ ለሰው አይሰጥም። ክብር ሁሉ ለሱ ይሁን። ስሙ ይንንም ኦርቶዶክስን አታውቃትም። ለዛ እኮ እኛም ማናውቃት ኦርቶዶክስ አለች እንዴ አለኝ። አሁን አንዱ ዳግ እዛው ላይ አዎ አለች። እናንተ ማታውቃት ኦርቶዶክስ አለች። እናንተ የምታውቃት ኦርቶዶክስ የሆነ ሌሎች አንዳንድ እንደው ፕሮቴስታንቶች በጣም መጥፎ በሆነና በተሳሳተ መልኩ ቤተክርስቲያን የገለጹበትን መንገድ እሱን ይዛችሁ ተቀመጣችሁት እንጂ ኦርቶዶክስን አታውቃትም። የማናውቃት ኦርቶዶክስ አለች ይላላችሁት። አዎ አለች። ኑና ቀመሷት። በሉ እንግዲህ ወትምህርተ ሕይወት ሐዋርያት የሕይወት ትምህርት ነው የሚያስተምሩት። የሕይወት ትምህርት ሲያስተምሩ ይሄን የሕይወት ትምህርት ካስተማሩበት መጽሐፍ አንዱ የዶሮ መጽሐፍ ነው። መጽሐፈ ዶሮ ቅዱስ መጽሐፍ ነው። አንተ ሰውዬ ዞር በልልኝ። ይሄ መጽሐፍ ሌላው ዓለም አያውቀውም። ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ይህን አዘጋጅታ ልጆቿን ወደ ሕይወት ትመራለች። ደስ ብሏችሁ ተቀበሉት። ደስ ካላለ
መቃወም ስራ የሆነ ሰው ሐዋርያቱን የምትቃወሙ እንጂ መምህር ዘበነን አትቃወሙ። አንተ ታሳዝነኛለህ። ተለወጥ። ቀምሳችኋል አይደል? ቅመሱ። በቃ ይሄ ነው። ኢየሱስ ያድናል። ስሙ ያንንም ይህን ቪዲዮ እስቲ አይተን ሰምተን እንመለስ። እንደ አባቶች ተጠራታለሁ በያሬድ ዜማ በአዲስ ቅኔ ልዘምርላት። እኔ የምለው ሰው እንዴት ለገንዘብ ብሎ ማለት ነው፣ ሰው እንዴት ለብር ብሎ እንዴት ለፍጡር ይዘምራል? እናንተ በእውነት ይሄ እንደዚህ አይነት ውርደት በዘመናችሁ አይድረስባችሁ። ክርስቶስን የሚያክልን ጌታ ትቶ ሰው እንዴት ለዚህ ይገዛል? ክርስቶስን የሚያክል ጌታ ትቶ እንዴት ሰው ለገንዘብ ይገዛል? በእውነት ክርስቶስ ኢየሱስን የቀመሰ ሰው፣ እነዛን የመሰሉ ዝማሬዎቹን የዘመረ ሰው እንዴት ለፍጡር ለማርያም ይዘምራል? እናንተ ለገንዘብ ብላችሁ ለገንዘብ ብላችሁ ለብር ብላችሁ ኢየሱስን ትለውጡታላችሁ። በእውነት በጣም 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 ውድቀት ነው ይሄ፣ ዝቅጠት ነው። በጣም ያሳዝናል። በጣም እናውቃችኋለን፣ እናንተ ሁለት ወንድሞች እናውቃችኋል፣ በደንብ እንተዋወቃለን። ግን እንዴት ለምን ክርስቶስ አይበልጥም? ከክርስቶስ ጋር መራብ አይሻልም? መጠማት አይሻልም? ቤት ኪራይ የምትከፍሉትን ብታጡ አይሻልም? እውነትን ይዛችሁ ምግበ ሥጋ ምግበ ነፍስ የሆነውን ክርስቶስ ኢየሱስን ይዛችሁ እንዴትስ እሺ አላችሁ? ለክርስቶስ በዘመራችሁበት ጎሮሮ እንዴት ለማርያም እሺ አላችሁ? እንዴት ለፍጡር እሺ አላችሁ? እንዴት ለተክልዬ እሺ አላችሁ? እንዴት ለሚካኤል እሺ አላችሁ? አያንቃችሁም? በእውነት ባይበላስ ቢቀርስ እግዚአብሔር ከእንደዚህ አይነት ውርደት ያድናችሁ። ይህን ቪዲዮ የምትሰሙ አንዳንድ በዚህ መንገድም ያላችሁ ሰዎች በእውነት ለአንዱ ጌታ እንድትገዙ ይሁንላችሁ። ለሁለት ጌቶች መገዛት አይቻልም ተብሎ ተጽፎ ለአንዱ ጌታ ለክርስቶስ መገዛት ብቻ ይሁንላችሁ። ለኢየሱስ በዘመርክበት እንደገና ለሌላ እንዴት ይሻለ? በእግዚአብሔር እውነትም እንዴት ይሻለ? አቤት 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 አቤት! ይገርማል እኮ በኢየሱስ ላይ መደረብን እንዴት ቻልከው? ኢየሱስ ላይ መደረብ እንዴት ቻልከው? በእውነት እንዴት ቻልክ? ኢየሱስ ላይ መደረብን ለመርከው? አልከበደም? ይህንን ፍቅር የሆነውን ኢየሱስ ክርስቶስን ቀምሰ እንደገና ሌላ እሱ ላይ ደርበ ማምለክ አልከበደም? ኢየሱስ ብቻውን ያድናል። በእውነት ተመለሱ፣ ንስሐ ግቡ። ሕይወት ኢየሱስ ነው። ስሙ ይንንም እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እናመሰግናለን። እግዚአብሔር አገልግሎትህን ሁሉ ይባርከው። አሜን። ቤተክርስቲያንህን ውደድ። ቤተክርስቲያን እየሄድክ ተሳለም። ለሌሎች ሁሉ አርአያ ሁን። ቤተክርስቲያንህን ውደድ፣ ኦርቶዶክስን ውደድ። ይሄ አንዳንድ የፕሮቴስታንት ትክክል ያልሆነው እንትን እንዳይገባ አስፈላጊ ከሆነ ብትፈልገውን ፕሮቴስታንት አምጥተህ ከዚህ ላይ በአንተ ገጽ ላይ ልንከራከር እንችላለን። በመጽሐፍ ቅዱስ ውሸታቸውን ሐሰተኞች ናቸው፣ እውነት የላቸውም። መጽሐፍ ቅዱስን ይዘን መነጋገር መከራከር እንችላለን። ውሸታሞች ናቸውና እንዳያታልሏችሁ። እመቤታችን አማላጃችን ናት። ክርስቶስ ቤዛችን ነው። ቅዱሳን መላእክት ሁሉ ረዳቶቻችን ናቸውና ሁሉንም ማክበር ተገቢ ነው። እንኳን ቅዱሳንን ይቅርና እርስ በርሳችን መከባበር አለብን። ጠላት አይኑረን። ሁሉንም በፍቅር እናሸንፍ። አንዲት ባንዲራ፣ አንዲት ኢትዮጵያ፣ አንዲት ቤተክርስቲያን ኦርቶዶክስ ተዋሕዶ፣ እሷ ታሸንፋለች። በቅርብ ቀን እናያለን። ድል ለኢትዮጵያ፣ ድል ለኦርቶዶክስ። እንግዲህ ያው እንደሰማችሁት ይህ ቪዲዮ ላይቭ ላይ ፕሮግራም አድርጎ ከጨረሱ በኋላ ለመሰናበቻ መልእክት ናት። እንግዲህ እኛ አባት ለሞጣ የሚናገሩት እንግዲህ እንደሰማችሁት አገልግሎትን እግዚአብሔር ይባርክ እያሉት ነበረ። ሞጣ አገልጋይ እንደሆነ እንኳን አሁን ነው ማውቀው። ሞጣ እንግዲህ ብዙ ጊዜ ሲሳደብና ፖለቲካ ላይ አንዳንድ እይታውን ሲናገር ነው የምታውቁት። እነሱ ግን አገልጋይ ነው እያሉት ነው። በዚህ ማለ በዚያ ከነሱ የተሻለ እያገለገለ ስለሆነ ይሁን ብለን ተቀብለናል። ምክንያቱም አባት ተብሎ እነሱ ከዚህ የተሻለ መልእክት እያስተላለፉ አይደለምና ይሁን አገልጋይ ነው ብለን ተቀብለናል። ከዚህ
ያለፈ ደግሞ እኛ አባት እንደ ቤተክርስቲያን አገልጋይና አስተማሪ ስለ ክርስቶስ በዚህ ልክ ማውራት ሲገባቸው ሃይማኖትን ውደድ፣ ቤተክርስቲያን እየሄድክ ተሳለም ብሎ ሲደጋግሙ ትሰማላችሁ። ከዚህ የተሻለ መልእክት የላችሁም ወይ? ከዚህ የተሻለ የተቀበላችሁትስ መልእክት የለም ወይ? እኚህንና እኚህን የሚመሳሰሉ አባቶችን የምትከተሉ ሰዎች ወዴት ለመሄድ ነው የምትከተሏቸው? መቼም በእርግጠኝነት ወደ ዘላለም ሕይወት ነው ብላችሁ እንደማታስቡ እርግጠኞች ነን። ምክንያቱም እኚህን አባት ስትከተሉ አንድም ወደ ዘላለም ሕይወት የሚያሳስባችሁ ሐሳብ በውስጣቸው የለምና ከቶ ወደ ዘላለም ሕይወት እንደማትሄዱ እርግጠኞች ናችሁ። በመሰናበቻ መልእክታቸው ላይ ስለ ዘላለም ሕይወት ያወሩበት አንዳች ቦታ የለም። ጦር ሜዳ ያሉ ይመስል ድል ለኦርቶዶክስ ድል ለኢትዮጵያ እያሉ የሚሰብኩትን ሰዎች እየተከተላችሁ ወደ ዘላለም ሕይወት እንደርሳለን ማለት ዘበት። እዛ ቆመ ብላችሁ አስቡ። ማነው ወዴት ለመሄድ እንደምትከተሉ በደንብ አስቡ። በዚያ ያያዛችሁ ግን ድል ለኦርቶዶክስ እያላችሁ ወደ ዘላለም ጥፋት ትሄዳላችሁ። የዘላለም ሕይወትና ፖለቲካ የተምታታበትን አባት እየተከተላችሁ ከቶ ወደ ዘላለም ሕይወት አትደርሱ። ይህንን አስረግጠን እነግራችኋለን። ይህንን ጠንቅቃችሁ እወቁ። ከዚህ ያለፈ ሁሉም ወደ ሞት ይመራችኋል። እኚህን አይነት ተሳዳቢ ሰዎች ከምትከተሉ በራሳችሁ መንገድ መጽሐፍ ቅዱሳችሁን አንብቡ። ወደ ዘላለም ሕይወት የሚወስዳችሁ እሱ ነውና ጌታ ኢየሱስ ይወዳችኋል። ተባረኩ። ድል ለኦርቶዶክስ እያልክ የዘላለም ሕይወት አታስብ። መጽሐፍ ቅዱስን አንብበ ኢየሱስን ስትከተል ነው እሱ የሚገኘው። እውነትም እኮ ውጊያ መሀል ላይ ያለን እኮ ነው ያስመሰሉት። ድል ለእንትን አገልግሎትን እግዚአብሔር ባርክ። ሞጣ ይሳደባል። ጥሩ አገልግሎት ነው። እግዚአብሔር ባርክ። በኢየሱስ ወገን መጽሐፍ ቅዱስን አንብቡ በግላችሁ። ካልሆነ ማምለጫ መንገድ የላችሁ። ከዚህ ውጪ መንገድ የለም። ኧረ እባካችሁ ወደ ኢየሱስ ተመለሱ። ስሙ ይንንም ከመንገድ ላይ የተገዛ የነጭ ፎቶ ወስዶ ይለጥፋል። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። የግድ ሁሉ ነገር የኢትዮጵያን አይነት ይምሰል አይደለም። የማይመስሉ አይመስሉም፣ የሚመስሉት ይመስላሉ። ኢየሱስ ክርስቶስ ይመስላል፣ በዛ ነው። መብራን ትመስላለች፣ በዛ ነው። ነጭ አይደለም። ፎቶ ይቀየር ወደ ጥቁር ወደ አበሻ አይሻልም? ነጭ አይደለም። ኧረ በኢየሱስ ታዲያ ምን እንበል? ነጭ አይደለም። በቃ ፎቶ መቀየር እኮ ተሳስተናል። እስካሁን የፈረንጅ ፎቶ ምናምን የያዛችሁ ሰዎች ተሳስታችኋል። የአበሻ አርጉ። እሱ ነው የሚሻለው። ስሙ ይንንም ገንዘብ ማጣት የአገልግሎት ፈተና ነው። ከዛ በላይ ግን ገንዘብ ያላቸው ሰዎች ገንዘብ ይዘው መጣው አገልግሎት ውስጥ ከሚፈጥሩት ፈተና ግን የበለጠ አይደለም። አንድ ታሪክ ላጫውታችሁ። ኦርቶዶክስ የነበረው ተሐድሶ ተጠቃለው ዘማሪ ሰባኪያን በወጡበት ጊዜ እንዴት አይነት ፍቅር ነበር መካከላቸው፣ ወንድማማችነት፣ የነፍሳት መዳን ትጋት። በኋላ አንድ ሰው በጣም ገንዘብ ያለው አገልግሎቱን ደጋፊ መሰለ የዚህ ፍኖተ ጽድቁ ባለቤት ጸጋዬ የሚባለው ሰው ብቅ አለ እና አገልግሎቱን የሚረዳ መሰለ። በኋላ ሰውየው ዓላማው ለካ አገልግሎቱን ጠቅሎ የራሱ ማድረግና መውሰድ ነበረ። በኋላም ጌታን መሸጥ ያልወደዱ ምድራዊ ተድላን የናቁ እግዚአብሔር የረዳቸው ወንድሞች አንተ በተሰጠህ አገልግል፣ እኛም በተሰጠን እናገልግል፣ የአገልግሎቱ ባለቤት ጌታ ነው ብሎ ሊያስረዱት ሞከረው። አልወደደም። ስለዚህ አንድ ነገር አደረገ። እነዚህ ወንድማማቾች መካከል ልዩነትን ፈጠረ። የሆነውን ቡድን ግሩፕ በገንዘብ ኃይል ወሰደና ፍኖተ አበው የሚል አገልግሎት ጀመረ። አልቆየም። ዓላማውም እሱ ስላልነበረ እንዳለ እነዛን ለቅዱሳን መዳን በረከት የነበሩ ዘማሪዎችን ሰብስቦ ወደ ኋላ ተመልሶ ይዟቸው ሄደ። ምን ለማለት ፈልጌ ነው? አንዳንዴ ስለ ገንዘብ ጸልየን ስናበቃ እንዲህም አይነት እንክርዳድ በመካከላችን ተዘርቶ ከተሰጠን አገልግሎት፣ ከተሰጠን ቅንነት፣ ከተሰጠን ራእይ ሊያጎሉን ሰዎች እንደሚችሉ ልንረዳና እንደ ጴጥሮስ አስተውለን ሐዋርያት ሥራ ምዕራፍ 8 ላይ ኤልማስ የሚባለው ሰው መንፈስ ቅዱስ ተአምራት ሲያደርጋይቶ እንዲህ የሚደረግ ከሆነማ እኔም ብር ልስጣችሁና ስጡኝ ብሎ ሲመጣ ብሩም አንተም ጥፋ እንዳሉ በእውነት አንዳንዴ ጥፉ ብለን ልንጸልይ የሚገባቸው ሰዎች እንዳሉ አገልጋይ ልናስተውል ይገባናል። ከራእያችን ሊያጎሉን ለእግዚአብሔር ካለን ፍቅር ከተሰጠን ጸጋና ተልእኮ አገልግሎት ሊያጎሉን ከሚችሉ ሰዎች በእውነት ጥንቃቄ አድርገን በማስተዋል እንድንራመድ ለማለት ነው። እግዚአብሔር ይባርካችሁ። ሰላም። ይሄ ለጥንቃቄ ይሆናል። ቤተክርስቲያን አካባቢ ላይ ገንዘብ ይዞ ስለመጣ ብቻ አፋፍ አድርጋችሁ አታስገቡ። አላማቸው ሌላም ሊሆን ይችላል። ስሙ ይሄንንም እኔ እኮ አንዳንድ ጊዜ ወንጌልን እንለምናለን የሚለው ቃል እኮ በጣም ያስገርመኛል። ሰው እኮ ለምኖ ነው ጌታን መቀበል ያለበት። እሳት ውስጥ ገባለሁ ብሎ ሄደ እንዴ? ከእግዚአብሔር ጋር ታረቁ ብለን እንለምናለን። ቅዱስ ጳውሎስ በቃ እንለምናለን። ምን እናደርጋለን? እሳት ውስጥ እየገባ ይከራከራል። ኧረ ና ወደ ኢየሱስ፣ ኧረ እኔ አይሆንም እዛ መግባት አለብኝ። ና ወደ ኢየሱስ። ሕይወት እሱ ነው። እንኳን ተለምኖ ራሱ ለምኖ መምጣት ያለበት ነገር እኮ ወድቆ
ነገር ግን አላወቀም። ወደ ሲኦል እየተነዳ ይከራከራል። ኧረ ና ወደ ኢየሱስ እንለምናለን፣ ምን እናደርጋለን? ኑ ወደ ኢየሱስ። መንገድ ኢየሱስ ነው። በሌላ ከሄዳችሁ ጋነም ነው፣ ሲኦል ይጠብቃችኋል። ስለዚህ አምልጡ፣ ወደ ኢየሱስ ነው። ሌላ ምን እንላለን? ስሙ አይንንም ታረጊቱ የክቲቱ የኔ ዘረብቱ እሺ ተይ በቃ እሺ ቀለማ ከብርሃኔ ባደለም ይህንን ቪዲዮ ኮፒ ሊንክ እንድታደርጉ ወንጌል አማኞችን በትህትና ጠይቃለሁ። ተባረኩ። እንግዲህ ልጆቻችሁን ቤት ውስጥ ያስተማራችሁት ነገር፣ ልጆቻችሁ ላይ የከፈላችሁት ነገር፣ ልጆቻችሁ ላይ ዋጋ የከፈላችሁት ነገር በአደባባይ እንዴት እንደሚክሳችሁና እንዴት እንደሚገለጥ ይሄንን ማየት ለኛ ይሄ ትልቅ ማሳያ ነው። እንግዲህ እህታችን ጋዜጠኛዋ ልትዘፍን ስትል ዲቦራ ደግሞ እንዴት አድርጋ አይ ዘፈን መሆን የለበትም እኔ አልዘፍንም እኔ ክርስቲያን ነኝ ብላ ልክ ልትማታት አይነት ነገር እጇን ስታወራጭ ታያላችሁ። ይሄ ጋዜጠኛዋ ዘፈነች እንትና ምናምን እሱን ለመናገር ሳይሆን ልጆቻችሁ ላይ የምትሰሩት ነገር በአደባባይ ይከፍላችኋል። ልጆቻችሁ ላይ በጓዳ የምትሰሩት ነገር፣ ልጆቻችሁ ላይ ዋጋ ከፍላችሁ ክርስትናን መጽሐፍ ቅዱስን እንዲያነቡ እግዚአብሔርን መፍራት እንዲያውቁ ልጆቻችሁን በደንብ አድርጋችሁ መንፈሳዊ ነገር ላይ እንዲያተኩሩ የምታደርጉት ነገር በጓዳ የሰራችሁት ነገር በአደባባይ እንደሚከፍላችሁ ለማሳወቅ ነውና ልጆቻችሁን እንዲያደርጋችሁ የምታሳድጉ ልጆቻችሁ መዝሙር እንዲዘምሩ የእግዚአብሔርን ቃል እንዲያነቡ አድርጋችሁ የምታሳድጉት ነገር ነገ ይከፍላችኋል። ሳለ ዲሲፕሊን እንዳደርገው ምክንያቱም ባደገ ጊዜ ካንተ ፈቀቅ አይልም ይላል መጽሐፍ ቅዱስ። ስለዚህ ልጆቻችሁ መንፈሳዊ ነገር ላይ እንደዚህ ማበርታት ጥሩ ነው ብዬ እላለሁ። ኮፕሊንኩ እንዳይረሳ። አሁን እቺ ልጅ በአደባባይ ላይ በአንድ ብድግ ያለ እንትን አይደለም፣ ቤት ውስጥ የተሰራችውን ነው እያሳየች ያለችው። ስለዚህ ቤት ላይ ምን እያደረጋችሁ ነው? ለልጆቻችሁ ግልጽ በሆነ ቋንቋ ይሄው ውጤቱ ይሄ ነው። ስሙ ይሄንን መልእክት ስሚኝማ እንደው አሁን እናንተስ ወጣቶች ናችሁ፣ እንደው አንዳንድ ሰዎችም ስላሉ አሁን የመባ ዕቃ ሲዞር እንደዚህ ስታደርግ የሆነ ገንዘብ አድርገህ ስትከት እየረዳህ ነው እንደሚመስልህ ምጽዋት እያረክለት እንትን የቸርች ፕሮግራም እንዲቀጥል ክብር ለኢየሱስ ይሁን ነው እንደሚመስልህ። በሺ ተራሮች ያሉ ፍየሎች ወርቅና ብሩ የሱ የሆነ እድል ሲሰጥህ እንጂ እንኳን ኪሴ ውስጥ ያለው እኔ ራሱ የሱ አይደል እፍ ብሎ እስትንፋስ ይሰጠኝ። አግኝቼ ነው ማገለግለው፣ አግኝቼ ነው እሰብከው፣ አግኝቼ ነው ባወራው። ቀን ተጨመረልኝ አንድ ቀን በርህራዬ ስንቴ የምወድቅ ስንቴ የምነሳ ስንት በኮራፕትድ ዓለም ውስጥ ያለ ስታቀው ሰፈር ማን እንደመጣ ስታቅ ይወደድ ታምር እኮ ነው። አምላክ ነው ሰፈር የመጣው አጽናፈ ዓለማቱን የሰራው ዓለማት በእርሱ የተጋጠሙለት እሱ የእግዚአብሔር ኃይልና ጥበብ የተባለ የጥበብ ሁሉ የእውቀት ሁሉ መዝገብ በእርሱ ውስጥ ይኖራል የተባለ እሱ ነው ወዳጅ ሆነኝ፣ እሱ ነው የሚያወራኝ፣ እሱ ነው ሹክ የሚለኝ። ሲገባ አሁን ለጸሎቱ ገባ የሚሻለኝ ሲገባ የሚያደርግ ግራ ነው የሚያጋባባ ስታቅ አኮንቶ ሱፓይ አኖ ሆዳ ሰፖ ኢየሱስ ይባረክ። ዋው ወርዶ ከኔና ካንተ ጋር ለመኖር ፍቃደኛ የሆነው በውስጣችን ላይ ያለው ስንጠራ አቤት ተብለው ማን እንደሆነ ብናቅሮሮ እውነት እኮ ነው፣ እውነት ነው። የኢየሱስ ስም ይባረክ። በእውነት ኢየሱስ የተባረከ ይሁን። እድለኞች ነን እኮ የኢየሱስ እድለኞች ነን። አረ እድለኞች ነን። የኢየሱስ ስም ይባረክ። በእውነት አንዳንዴ ቃላት የለኝም። ክብር ሁሉ ለሱ ይሁን። ሌላ ምን እንላለን? በጣም ደስ የሚል መልእክት። ተባረኩ። ወዳችኋለሁ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ተባረኩ።